አይሚስ የፈራችሁ ምን ሆነና? በነገራችን ላይ ኤፍሬም ወንድምነት አይቀየርም። ነገር ግን በሰው ህይወት ውስጥ ገብታ እንደዚህ ልትወስን አትችልም በጭራሽ። ልጅቷን የባሰ እያጨናነቃት የባሰ ችግር ውስጥ እየጨመርካት እንጂ እያረፈች ወይንም ህመሟን እያስታመመች አለመሆኑን ማወቅ አለብህ እንዴ። በአንደኛ ዘመን እንደዚህ ድርቅ ግግም ይባላል እንዴ? ሲጀመር በሁለት በሚዋደዱ ሰዎች መካከል መግባት ጥፋትም ኖርም ሆኖ ሳለ ግን ደግሞ ወንድም ነህ፣ እንደ ወንድም ምናልባት ለሀይሚ ተቆርቁረ ይሆናል ብዬ አስቤ ነበር። ግን ደግሞ ዛሬ ላይ እንዳያችሁት እንግዲህ ዛቻ፣ መጣላት፣ መደባደብ፣ ቀጣዩ መደባደብ ነው። እስካሁን ዛቻ፣ መጣላት ምን አመጣው? ማለት ሀይሚዬ ህይወቷን ራሷ ታውቃለች፣ ራሷ መወሰን ትችላለች። ገባ አይደለ? ሁለት የሚዋደዱ ሰዎች መካከል መጨቃጨቅ መጣላት ያለ ነው። በእርግጥ ሀይሚ ጋር ጫን ያለው ነገር በጥፊ እስከምትመታ ድረስ ዝም ማለት አልነበረበትም ብሩኬ በሚለው እኛም የራሳችንን ሀሳብ አስተያየት ሰጥተናል። ግን ደግሞ ለሀይሚ ህይወት እኔ ያለው እኔ አቅላታለሁ እቤት ወስደ እንዴት ነው የሆነ እንደታገተ ሰው በሉት ቤተሰብ። የምሬን ነው። ሀይሚ የተጨነቀች ብሩኬን ማውራት ፈልጋለሁ እያለች ነገር ግን ብሩኬን ማግኘት አትችልም ብሎ ዛሬ ብቻው መጥቶ ብሩኬን ማግኘት ምን ይባላል? በኋላ የምር በምትናገራቸው ነገሮች ትጸጸታለህ፣ ታፍርበታለህ። ምክንያቱም እዚህ ጋር ሀይሚ ተወደዋለች። ስለምትወደው ጥፋት በመካከላቸው ቢኖርም እንኳን ነገሮችን ፈታ ከብሩኬ ጋር አንድ ላይ መሆን እንጂ የምትፈልገው መለያየት አይደለም። ሀይሚን አይኗን ማየት አይችልም። ከዚህ በኋላ አጠገቧ መድረስ አይችልም። ጭራሽ የሆነ ተገቢ ያልሆኑ ቃላቶችን ብሩኬ ላይ ስድብ አይነት ነኮችን እየተናገርክ ነበር። አውቃለሁ ወንድምነ ሶ እዚህ ጋር ማንኛችንም ቢሆን ብንመጣ ለምሳሌ እኔ እህቴ ወይንም ወንድሜ በሚወደው ሰው ጥቃት ቢደርስበት እቆረቆራለሁ። ምክንያቱም ስጋ ነኝ። ትንሽ ስጋ እንደ መርፌ ተወጋ የሚባል ነገር አለ። ግን ደግሞ መልሰው እነሱ መስማማታቸው መታረቃቸው የማይቀር ነው። የዛ ሰዓት እኔ ነኝ ኋላ የምቀረው። ኢቭን እንኳን ሀይሚ ልትታዘብህ ትችላለች። ዛሬ የምትናገራቸውን ነገሮች ካልተጠነቀቅ ገባ እንደ ወንድም መቆርቆርህ መልካም ነው። ግን ሀይሚንም የዚህን ያህል ድረስ ማገት፣ ሀይሚ ብሩኬን እንዳታገኘው ማድረግ፣ ብሩኬም ሀይሚን እንዳያገኝ ማድረግ እንዴ! ተነጋግረው መፍታት ነው እንጂ ያለባቸው ጭራሽ ማራራቅ ነው እንዴ? እንግዲህ ከትናንት ጀምሮ ያው የብሩኬ ወንድሞችም የተናገሩት ነገር አለ። እኔ እስከ ዛሬ ሀይሜንም ብሩኬንም ነው ወግኝ የምናገረው እንጂ ሁለቱን ለማለያየት ሞክሬ አላቅም እያለ እንግዲህ የብሩኬም ወንድም እያስተላለፈ ነው። ሶ እዚህ ጋር እንደ ሀሳብ ኤፍሬም ጋር ስመጣላችሁ ቤተሰብ እልህ ውስጥ ያለ ሰው ነው ማለት ማገናዘብ አይችልም። ነገሮችን ተነጋግሮ መፍታት አይችልም። ኤፍሬም በቃ የሆነ በልህ በጉልበት ነው ነገሮችን ማድረግ የሚችለው። ገባችሁ? ያ ደግሞ በጣም ከባድ ነው ለሰው ልጅ። ሰው ስትሆኑ ተነጋግራችሁ ነገሮችን መፍታት እየተቻለ ብሩኬ ከዚህ በኋላ ሴቶችን ሰብስቦ አንዴ ዘመናዊ ዳንስ፣ አንዴ ደግሞ ባህላዊ ዳንስ ቤቱ ያስጨፍር ይባላል እንዴ? አይባልም እኮ። ተረጋግተህ ነገሮችን ከቻልህ ማስታረቅ ነው። ካልቻልህ ደግሞ ገብተህ ጭራሽ ህይወቷን ማጨመላለቅ የለብህም አይደል? የሀይሚን ህይወት በኋላ ላይ ሌላ ከአንድ የተሻለ ወንድ መጥቶ ያገባታል አይባልም እኮ። ጭራሽ የማይባል ነገር ነው። እንደተማረ ሰው ወይንም ደግሞ 21ኛ ክፍለ ዘመን ላይ ነው ያለነው። እንኳን አይደለም አንተ ትልቁ ሰውዬ ህፃን ራሱ ምን እንደሚያወራ በጣም ያውቃል፣ ይጠነቀቃል። ገባ? በሷ በኩል ሆነ የራሷን ህይወት ሳትወስን ገና ነገሮችን መጨረሻውን የሷን መጨረሻ ሳታቅ በሷ ቦታ ሆነ እኔ የሷን መልሳላታለሁ እያል ነገሮችን ማበላሸት የለብህም። እንዴ በጣም ነው ዛሬ ያስደነገጠኝ። የሚናገራቸው ነገሮች ቀልድ አይደለም። ሲቀጥል እንግዲህ ያው ሀይሚ አሁንም እየታመመች ነው እያለ ነበረ። አያችሁ አይደል? ጭንቀት ነው። ሀይሚ ስትጨነቅ ራሷን ያማታል። ገባችሁ አይደለ? በጭንቀት ውስጥ ስትሆን ብዙ ነገር ይደርስባታል። ያ ማለት ደግሞ አንተ ትረፍ ወይንም ደግሞ እኔ ጋ ምንም ነገር አይደርስባትም በደስታ ትኖራለች ብለህ ያሰብሃል ልጅ የምትወደውን ሰው ነው የምታስበው። ገባ አይደል? አንተ ባልም አትሆንም፣ ወንድም ነህ። የወንድምነትን ቦታ ማንም አይቀይርብህም። ግን ደግሞ ባል መሆን ስለማትችል ልጅቷን ከባሏ ጋር እንድትኖር ወይንም ከምትወደው ሰው ጋር እንድትኖር ማለት በቃ መንገዱን ክፈት። የእሷ ምርጫ ከሆነ እሷ ከአቅሟ በላይ ከሆነ ከጎኗ መቆም ግዴታ ነው። አንደኛ ወንድም ነህ፣ የአባት ምትክ ነው ወንድም ይባላል። ያንን ነገር አንቃወም። ግን ደግሞ እንዴት ነው አፍኖ እንደተወሰደ ሰው ያህል ነው ስሜቱ እየተሰማኝ ያለው። ሀይሚ አሁን ምንም መንቀሳቀሻ መፈናፈኛ ያጣች ልጅ ናት። ይገባችሁ አይደል? ከዚህ በኩልም ከዛ በኩልም ምንም ነጻነት እየተሰጣት አይደለም። ያ ደግሞ በጣም ትልቅ ችግር ነው። ገባ? እንግዲህ ያው ብሩኬም በጣም ተናዷል። አንደኛ ደረጃ ያው እየዛተ ነበር እሱ ራሱ ነገ ሀይሜን ካላመጣ ካላገናኘኝ አንድ ጥያቄ ጠይቃታለሁ። እሱም ደግሞ ከኔ ጋር መሆን ትፈልጊያለሽ ወይንም አትፈልጊም? ምንድነው ሀሳብሽ የሚለው ጠይቃታለሁ። መስዋዕን ሰምቼ
ፈልጋለሁ ካለች በቃ ካንተ ጋር እጥግ ድረስ ምንም ነገር ቢፈጠር ምንም ችግር የለውም እጥግ ድረስ ሄዳለሁ፣ ግን አልፈልግም ካለች ውሰዳት እያለ ነበር ብሩኬ። አንተም ራስህ ተረጋጋ። እንደዚህ አይደለም ማለት የምትወዳት ከሆነ እሷም እንደምትወድህ እያወቅህ እንደዚህ በአንድ ጊዜ ነገሮችን መወሰን የለብም። ሶ ተረጋግተህ አባብለህ ይቅርታ ጠይቃት። ነገሮቹ ቀላል አይደሉም። በአንተ በኩል የተፈጠሩ ነገሮች ለማንም ሴት ቢሆን ይከብዳል። ገባ አይደል? በተለያዩ ሴት እሱን ወደዋለሁ እሱ እንደዚህ ነው እያሉ ሁል ጊዜ ግራ ማጋባት፣ ቅስም መስበር ቀላል አይደለም። እነዛ ነገሮች ስላሉ እነዛ ነገሮች ምንም እንኳን ባንተ ጥፋት ባይሆኑም ግን ባንተ ምክንያት ነው እየሆኑ ያሉት። ይሄንን ማስተዋል አለብህ። ሀይሚን ቀስ ብለህ ለማናገር ሞክር። ኤፍሬምም ደግሞ ከስሜት ከጉልበተኝነት ውጣ። አውቃለሁ ወጣት ነህ። ወጣት ስትሆን ደግሞ ሰው ወጣትም ሆነው ደግሞ ቀስ ብለው አገናዝበው የሚያድላደል ነገሮችን የሚያዩ አሉ። ግን እንዳንተ ብዙ ጊዜ እኔ ታዝቤያለሁ። ድሮ በቃ በስሜት ነው የሚናገረው፣ ይሁን እርግጥ ነው የሚያደርገው ነገሮችን። ገባችሁ? እና እነዛ ነገሮችን ኤፍሬም ላይ አስተውያለሁ። ምንም እንኳን ወንድም ብትሆንም ግን ውሳኔውንም ነገሮችንም ተነጋግረው እንዲፈቱ ለሀይሚና ብሩኬ ተውላቸው። ብሩኬም ቀስ ብለህ ነገሮችን ካልፈታ ሀይሚን ወደ ራስህ ካልመለስ እስከ መጨረሻ ታጣታለህ። ምክንያቱም ኤፍሬምን እንደምታየው ነው። ሰው መክሮ ዘክሮ አስታራቂ ሳይሆን እዚህ ጋር ሀይሚ ላይ ችግር እየተፈጠረ ነው። ከአንተ የተሻለ ወንድ ይመጣል የሚንከባከባት የሚወዳት እያለ ነበር። ስለዚህ ጭራሽ ሊያለያያችሁ እንጂ ሊያስታርቃችሁ የማይችል አይነት ሰው ስለሆነ ያው ሀይሚዬ ወንድምነትሽን እንዳለ ሆኖ ግን ደግሞ በህይወትሽ ላይ እንዲወስን አልፈልግም። ማንም ሴት ብትሆን በህይወቷ ላይ ቤተሰብ ገብቶ አይወስንላትም። በመዋደድ በፍቅር በባልና ሚስት መካከል ሶስተኛ ወገን መግባት የለም። በተለይ ደግሞ በቤተሰብ ውስጥ ለምን እነዚህ ልጆች ነገ ሲታረቁ ያ ጣልቃ ገብ የገባው ሰው ዳር ነው የሚቀረው። ያፍራል። ቤተሰብ ነው እንዳይርቅ ቤተሰብ ነው እንዳይቀርባችሁ ደግሞ ባደረገው ነገር በተናገረው ነገር ያፍራል። ስለዚህ ኤፍሬም ከህይወታቸው ለመውጣት ሞክር። እንደ ወንድም መከታ ሆናትኝ፣ ግን ህይወቷ ውስጥ ገብተ የባሰ አንተ ለመወሰን አትሞክር። የባሰ ህይወቷን አታመሰቃቅለው። ብሩኬም ደግሞ ገና አባቷ ሰጥቶኛል ብለ ነገሮችን አለ አይደለ እንደ ግድልሽ ነገር አትወሰዳቸው። ገባ አይደል? እና ከወንድሟ ጋርም መጣላትም ትልቅ ደረጃ መደራረስ አይጠበቅብህም። ቀስ ብለህ አንተ ሀይሚን ማናገር ብቻ ነው የሚጠበቅብህ። ከሀይሚ ጋር ከተነጋገራችሁ እሷም ብሩኬን ማውራት ፈልጋለሁ እያለች እስከሆነ ድረስ ቀስ ብለህ ተረጋግተህ ማውራት እንጂ እንዲያውም ሀይሚ ከቤት ስትወጣ ጉለቷን ማየት ነው ያለብህ። ገባ? ምን ላይ ነው ያስከፋዋት? ምንድን የተፈጠረው ብለህ ራስን መገምገም ነው ያለብህ። ሲቀጥል ደግሞ ሀይሚም ደግሞ ሶስተኛ ወገን ውስጥ ወይንም ቤተሰቦቿን ማስገባት በህይወቷ ውስጥ እንደሌለባት ትምህርት ትወስድበታለች ከኤፍሬም ብዬ አስባለሁ። ምክንያቱም ሲጀመር ህይወት ላይ ሶስተኛ ወገን ከገባ ሌላ ችግር ነው። ገባችሁ? ቤተሰብ በጭራሽ መግባት የለበትም ፍቅረኛሞች ወይንም ደግሞ ባለትዳሮች መካከል ማለት ነው እና ብሩኬ ስለዚህ የሀይሚን ጉለት አይተህ ለመንከባከብም ኦፍኮርስ አውቃለሁ። እንዴት ነው እኔ የምንከባከባታለሁ እንደማልንከባከባት እንደምበድላት ነው እንዴ የምታየው እያለ ተናዶ ነበር ኤፍሬም ላይ። የዛሬው ንዴት ተረጋግተህ ሀይሚን ነገ ስታገኛት በጥሞና ነገሩ ፈታችሁ ወደ ቤቷ ይዛት ትመለሳለህ ብዬ ተስፋ አደርጋለሁ። ነገር ያው ኤፊ ጋር ከቆይች ከዚህ በላይ ችግር ስለሚፈጠር ማለት ነው እና ብሩኬና ሀይሚ አንድ ላይ መሆናቸው የማይቀር ነው ቤተሰብ